ዛሬ በዱባይ ስላሉ የተለያዩ የስራ እድሎችና እንዴት ማግኘት እንደምንችል በዝርዝር እንመለከታለን። እኔን ለማጣቁ ዳግም እባላለሁ። ከስራ ጋር እና ከፓስፖርቱ ጋር እና በውጭ ሀገር ስላሉ የስራ እድሎች ነው ቪዲዮ የምሰራው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ ወደ ቪዲዮ እንግባ። ክቡራን ቻናል ቤተሰቦች በመጀመሪያው በዱባይ ሀገር ተፈላጊ የሆኑ ስራዎች ዘርፎች እንነጋገራለን። ክቡራን ቻናል ቤተሰቦች የግንባታ ስራ በዱባይ ሀገር እየተስፋፋ በመሆኑ ብዙ ብቃት ያላቸው የስራ ሰራተኞች በግንባታ ዘርፍ ላይ ይፈልጋሉ። ለምሳሌ በከተማ ልማት ፕሮጀክት ላይ የሚሰማሩ መሐንዲሶች፣ አርኪቴክቶች እና ሌሎችም ብዙ እድሎች አሉ። በዚህ ስራ ዘርፍ ላይ ያላችሁ በዱባይ ኤምባሲ ማመልከት ትችላላችሁ ማለት ነው። ክቡራን ቻናል ቤተሰቦች በመቀጠል የምንመለከተው የቱሪዝም እና የእንግዳ ተቀባይነት ስራ ይሆናል ማለት ነው። የዱባይ ሀገር እንደ ዓለም አቀፍ በቱሪዝም ማዕከል በመታወቋ በሌሎች ሬስቶራንቶች እና ሌሎች እንግዳ ተቀባይ ተቋማት ብዙ የስራ እድሎች አሉ። ለምሳሌ ሆቴል መቀበያ እና አስተናጋጅ እና ሼፍ እና ሌሎች አሉ ማለት ነው። በዚህ የሙያ ዘርፍ ላይ ያላችሁ ሰዎች በዱባይ ኤምባሲ ድረገጽ ላይ የስራ ማመልከቻ መከታተል ትችላላችሁ ማለት ነው። በመቀጠል የምንመለከተው ዱባይ በቴክኖሎጂ ዘርፍ ፈጣን እድገት እያሳየች ነው። የሶፍትዌር ዲዛይነር፣ ዳታ ሳይንቲስቶች እና የአይቲ ባለሙያዎች በከፍተኛ ፍላጎት ላይ ናቸው። ለምሳሌ አንድ ትልቅ የቴክኖሎጂ ኩባንያ ለሶፍትዌር ኢንጂነር ክፍት የስራ ቦታ አለው። ማመልከት የምትፈልጉ በዱባይ ኤምባሲ ድረገጽ ላይ ማመልከት ትችላላችሁ ማለት ነው። በዱባይ ሀገር ከፍተኛ ደረጃ ያለው የጤና አጠባበቅ ስርዓት አለ። ዱባይ ዶክተሮችንና ነርሶችን እና ሌሎች የጤና ባለሙያዎችን በብዛት ትፈልጋለች። ለምሳሌ አንድ ታዋቂ የሆስፒታል ልምድ ላላቸው ነርሶች እና ዶክተሮች ክፍት የስራ ቦታ አሉት። በጤና ዘርፍ በዱባይ ሀገር መቀጠል ለምትፈልጉ እና በተመሳሳይ በዱባይ ኤምባሲ ድረገጽ ላይ ማመልከት ትችላላችሁ ማለት ነው። ሌሎችም ብዙ የስራ ዘርፎች አሉ እንደ ፋይናንስ፣ ትምህርት እና ማርኬቲንግ ያሉ እድሎች አሉ ማለት ነው። ክቡራን ቻናል ቤተሰቦች በዱባይ ሀገር በህግ መንገድ ለመስራት ቪዛ እና የስራ ፍቃድ ማግኘት አስፈላጊ ነው። ይህንንም ለማግኘት የተለያዩ መስፈርቶች አሉ እና በተለያዩ ኤምባሲዎች በኩል ማመልከት ይኖርቦታል። በዚህ ሂደት ውስጥ ወደ ዱባይ ሀገር ለመምጣት ምን ያስፈልጋል የሚል ቪዲዮ ስለሰራው እርሱም መመልከት ትችላላችሁ ማለት ነው። ተጨማሪ መረጃ ለማግኘት የዱባይ ኤምባሲ ድረገጽ ላይ መጎብኘት ይችላሉ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። በቀጣይ እስከምንገናኝ ባይ